ኪዳነ ምሕረት እናቴ እንግዲህ አምላካችን ሞተ፣ ተገረፈ፣ ተደበደበ ብሎ ስብከት እንዴት እዚህ ድረስ ደረሰ? ዓለምን እንዴት ሊማርክ ቻለ? በጣም ተአምር እኮ ነው ወንጌልኛ ጋር መድረሱ። ታውቃላችሁ አባቶቻችን እዚህ የትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ሁላችን የምናውቀው ጥቅስ አለ። እነሆ ድንግል ትጸንሳለች ወንድ ልጅም ስሙንም አማኑኤል ብላ ትጠራዋለች ይልና ሕፃኑም ቅቤና ማር ይበላል ይላል። ምን መልሱልኝ። ቅቤና ማር ይበላል የሚለውን አባቶቻችን ብሉይና ሐዲስ ያስተምራል ማለት ነው ይላሉ። ይበላል ማለት ያስተምራል ማለት ነው። ይሄ መጽሐፍ ቅዱስ ቋንቋ ነው። ይበላል ያስተምራል መሆኑን ሁለት ማስረጃ ልስጣችሁ። አንደኛ ጌታ ሳምራዊቷን ሴት ሲያስተምር ዋለ አይደለ? ከዛ መጨረሻ ላይ ምግብ አመጡለትና ብላ ሲሉት እኔ ሌላ የምበላው ምግብ አለኝ አለ። ምንድነው ሲሉት የላከኝን ፈቃድ አደርግ ዘንድ ይሄ ምግቤ ነው መጠጤ ነው አለ። የዛችን ሴት ነፍስ መመለሱ ማስተማሩን ክርስቶስ ምን ብሎ ጠራው? ምግብ። አንድ ሌላ ልጨምርላችሁ። ቅዱስ ጴጥሮስ በህልሙ የማይበሉ ጸያፍ የሆኑ እንስሳት ታዩት እና መልአክ መጥቶ ይሄንን ብላ ብሎ ነገረው። ከእንቅልፉ ሲነቃ አህዛብን አስተምር ተብያለሁ፣ በህልሜ ብላ የተባለውን ምን በል ብያለሁ አለ። ስለዚህ ማስተማር ምን ይባላል? መብላት ይባላል። ሕፃኑ ቅቤና ማር ይበላል የተባለው ብሉይና ሐዲስ ኪዳን ያስተምራል። ለምን? ለምሳሌ እኔ በአንድ እጄ ቅቤ ተለወስኩ፣ በሌላ እጄ ማር ተለወስኩ። እጃችን ላይ ቅቤና ማር ነክቶን ከሁለቱ ቶሎ የሚለቅ የሚመስለው የቱ ነው? በዚህ እጃችንን ቅቤ ውስጥ ነክረነዋል፣ በይሄ ደግሞ ማር ነክረነዋል። እጅ ያጣብቃል አይደል? ከሁለቱ የሚለቅ የሚመስለው የቱ? ቅቤው። የማይለቅ የሚመስለውስ? ማር። የሚለቀው ግን የቱ? ማር ውሃ ስታስለካው አለቀ፣ ታሪኩ እዛ ላይ በቃ። ቅቤ ግን ውሃ ብታስለካው ይለቃል። ስትፈገፍጉ ለሳሙና ምናምን ፈልጋል። ቅቤና ማር ይበላል የተባለው ብሉይና ሐዲስ ነው። ቅቤ የተባለችው ወንጌል ነች። ማር የተባለችው ኦሪት ነች። የኦሪት ሕግ የምታልፋት መስልም ነበር። እንደው ለዘላለም የምትቀጥል ነው የምትመስለው። አያያዟን ስታዩ እንዲያረገ እንዲያደርግ እያለች በጣም አስቸጋሪ ከባድ ወንጌል ነበረች ኦሪት። የምትለቃት መስልም ነበር። ግን ለቀቀች አለቀቀች? ለቀቀች። አዲስ ሕግ መጣ። ወንጌል ደግሞ ቅቤ ነበር የምትመስለው፣ የምትቀጥላት መስልም። ለምን? ገና ከመጀመሪያው 3 ዓመት አስተማረ። የሃይማኖታችን ሐዋርያና ሊቀ ካህናት መስራቹ ራሱ ክርስቶስ 3 ዓመት አስተምሮ በአደባባይ ተዋርዶ ተሰቀለ። አይ ይሄ ክርስትና የሚዘልቅ አይደለም ያስብላል። ከዛስ 12ቱም ሐዋርያት ከዮሐንስ በስተቀር ሰማዕትነት ተቀበሉ። አንዱ ተጨፍጭፎ፣ አንዱ የብረት አልጋ ላይ ተኝቶ፣ አንዱ ቆዳው እየተገፈፈ ጨው እየተመሰነሰበት። ይሄ ክርስትና የሚዘልቅ አይመስልም። ዘለቀ አልዘለቀም? ያው አያያዛችን ይለያየናል እንጂ አሁንም አለ ክርስትና። የምታልፍ መስላ የቀጠለች ነው። የሰበኩት ግን ምን ነው? እኛስ የተሰቀለውን ክርስቶስን ሞተ፣ ተገረፈ፣ ፊቱ ላይ ተተፋበት ብሎ ስብከት እንዴት ሰው ይማረካል? ማረከ። አይገርምም? በቁስሉ ፈወሰ ክርስቶስ። ቆስሏል እያሉ ለካ ሰው መፈወስ ይቻላል። የሐዋርያት ስብከት ተአምር ነው። አሁን አንዳንዴ ስብከቶች የተሰቀለውን ትቶ ሌላኛው ክርስቶስ ይሰብኳል። ለምሳሌ ስለ ምግብ፣ ስለ በረከት በቃ ቤቴ ሞላል ከሆነ ይሄስ እኛስ የተሰቀለውን ሳይሆን አሳና እንጀራ ያበረከተውን ነው እያሰበከ ያለው ይሰው። ትድናለህ ትፈወሳለህ ከሆነ ሙት ያስነሳውን ነው እየሰበኩ ያሉት። ሐዋርያት ግን የሰበኩት ምኑ ነው? መስቀሉ፣ ደሙን ነው የሰበኩት፣ ቁስሉን ነው የሰበኩት። ክርስቶስም ለሐዋርያት ያሳያቸው ቁስሉን ነው። ነው እዩ ቁስሌን እዩ። ቁስሉን አዩ፣ ደስ አላቸው ይላል። ምኑን አዩ? ቁስሉን አይተን ነው ደስ ቢለንኛ። እና ይሄ እቺ ወንጌል እዚህ ድረስ መቀጠሏ በጣም አስገራሚ ነገር ነው። የመጨረሻው ማነሳው ነገር ጌታ ሐዋርያቱን ሲሸኛቸው ቤተክርስቲያንን እንዲሰሩ የመከራቸው ምክር ነው። ምን አላቸው ጌታ? እንደ በግ በተኩላዎች መካከል እልካችኋለሁ። ከኔ ጋር በሉ። እንደ በግ በተኩላዎች መሃል እልካችኋለሁ። እንደ ርግብ የዋህ እንደ እባብ ብልህ። ሐዋርያት እንደ በግ በተኩላ መሃል ነው የተላኩት። ወንጌል በጣም ከመደጋገሙ ብዛት በደንብ አናስተውለውም እንጂ ልብ ብላችሁት እስቲ አንድን በግ ተኩላ መሃል መላክ ማለት ሂድና ይዘና ተኩላ ይዘና። ሐዋርያት የተላኩት በተኩላዎች መሃል በአንድ ተኩላ ዓለም ሁሉ ተኩላ ነበር።
አይሁድ የሚባሉ ተኩላዎች፣ ሮማውያን የሚባሉ ተኩላዎች የከበቧቸው። እነሱ መሃል ግቡ አላቸው ጌታ። ግን የምትገቡት እንደ አዳኝ መሳሪያ ይዛችሁ ተኩላ ገሎ ለመምጣት አይደለም። እንደምን ሆናችሁ ነው ሄዱ ያላችሁ? እንደ በግ። ምን ማለት ነው? ቢወጭቋችሁ፣ ቢያጉረመረሙባችሁ፣ ቢነክሷችሁ ተነከሱ፣ ቢመቷችሁ ተመቱ፣ ስጋችሁን ቢወጫጭቁት ይወጫጭቁት። የላኳችሁ እንደምንድን ነው? እንደ በግ ነው። ሐዋርያት ክርስትና ማስፋፋት የቻሉት እንደ በግ ስለነበሩ ነው በተኩላው ዓለም። በጣም የሚገርመው የተሰጣቸው ተልእኮ ደግሞ ምንድን ነው? ተኩላዎቹን በግ የማድረግ። ተኩላውን ምን ማድረግ? በግ አድርጋችሁ ይዛችሁ ነው። እዚህ የቅዱስ ዮሐንስ አጽር ታሪክ ላይ አንድ አባት ሊፈታተነው ፈልጎ ትዕግስቱን ሂድና ጅቡን በግ ነው ብለህ ይዘውና ይለዋል። እየሰማችሁ? ከዛ ቅዱስ ዮሐንስ አጽር ሄዶ ጸለየና እንደው እግዚአብሔር በግ ያርግ፣ እግዚአብሔር በግ ያርግ ብሎ እየጎተተ ይዞ መጣ። ይዞ ሲመጣ በመኔቱ ሲያይ እንደ ሰውዬ የእውነት ይዞት መጣ እንደ ነገር አለ። ሐዋርያት የተሰጣቸው እንደ ተኩላ ሹል ጥርስ ያለውን ጥላቻ የተሞላውን ዓለም በግ የማድረግ ስራ ነው። አሁን እንደኛ እንደዚህ በሰላም መስበክ መሰላችሁ እንዴ? ሐዋርያት እኮ መስበክ የሚያስገድልበት ዓለም ላይ ነው የሰበኩት። ወንጀል የሆነበት ጣዖት የሚመለክበት ዓለም ላይ ሄደው ተኩላ መሃል ገብተው ተኩላዎቹን በግ አድርገው ክርስትናን እዚህ አድርሰውታል። እንዴት ቻሉ? እንደ በግ ስለሆኑ ማለት ነው። እኛ ለምን አልቻልንም? እንደ በግ መሆን ስላልቻልን ለምን እንወሻሻለን? እንደ ተኩላም ያምረናል ማለት ሐዋርያት እንደ በግ ሄዳችሁ ሲያጉረመርሙባችሁ ሊበሏችሁ ሲያጉረመርሙባ አይ በዛ በላችሁ ድንጋይ አንሱና በሏቸው ተብለዋል። እኛ እንደዛ እንወድም። መስበክ እንፈልጋለን፣ ግን ቀና ብሎ ሰው እንዲያይን አንፈልግም። አይ ሲበዛ ምን ይመራል ነው የሚባለው። ማሪ ክብርህን አስጠብቀ ማገልገል አትችልም። ተገላም። ስለዚህ እኛ በግ አይደለንም። ተኩላው መሃል ገብተን የበግ ለምድ የለበሱን ተኩላዎች ነን እኛ። ስለዚህ ለምንድን ነው ዓለምን ወደ እግዚአብሔር ማቅረብ ያልቻልነው? ተኩላ ለተኩላ እንዴት አንድ አይነት ነና። በትኩልና ደግሞ እነሱ ይበልጣሉ አይደል? እውነተኞቹ ተኩሎች። ይሄን ቀላል ምሳሌ ልስጣችሁ። ሐዋርያት እንደ በግ ተኩላ ሲያስፈራራቸው ሲሰድባቸው፣ እኔ መንግስታት ኢትዮጵያ ውስጥ ባለስልጣን በወጣ ቁጥር አንድ ጠቅላይ ሚኒስትር ወይ ፕሬዝዳንት በተሾመ ቁጥር ሁሉ የሚናገራት አንድ ጥቅስ አለች። ግራህን ሲመቱ ቀኝን ስጥ አይልም ይላል እንጂ መልሰ ግራህን አይልም። ይሄ እኛም ውስጥ አለ። አይ ግራህን ሲመቱ ቀኝን ለመጀመሪያው ችግር የለም፣ ከዛ በኋላ ላለው ግን ብዙዎቻችን እቻ አትዋጥልን ነው።